እግዚአብሔር መኖሩን ማሳየት ትልቅ ነገር ነው። እሱ እኮ የፈለገው ማስተር አብነትን ነው። ማስተር አብነትን ለማግኘት ደግሞ ቪዲዮ ይስራ። ከዛ ቪዲዮ ሰርቶ ቪዲዮውን ሼር ያድርግለት ሰው። ሌላ ምንም ልናደርግ የምንችለው ነገር የለም። የምፈልገው ማስተር አብነትን ነው ብሏል። ለጥሌ ግን ጥያቄ አለኝ። ጥሌ ምናልባት የቸገረን ችግሩን የሚያውቅ ሰው ነው አይደል መፍትሄ የሚፈልገው? አሁን ታማሚው መድኃኒት የሚፈልግ ሰው የታመመበትን ነገር ተናግረ ነው አይደል? እኛም የጠየቅነው ጥሌ አንድ ነገር አለ። ችግርን ብቻ ንገረንና እናንተ ዘላችሁ የገባችሁት ለምንድን ነው? አብዛኞቻችሁ ስለማቅ ነው አይደል? መፍትሄው በገንዘብ መስሏችሁ ነው። እኛም የጠየቅነው የገንዘብም ከሆነ የሰውም ከሆነ ችግሩ ምን እንደሆነ ተረድተን ያለውን ነገር ፊክስ እናድርግ ነው ያልነው። አይ እኔ ከእናንተ ገንዘብም አልፈልግም ምንም አልፈልግም ማስተር አብነትን ነው አይደል? ያ ማለት አስገድደን እንርዳው ነው አማርኛው። ጥሌ እንትን ነው ምን መሰለህ፣ እንደው ለእኔ ስትል እንደው በቃ ምን እናደርግ መሰለህ፣ የሰው ልጅ የሚረዳው በሰው ነው። ማስተር አብነት ቀላል ስራ አይሰራም የሚል አቋም የለንም። ማወዳደር አይደለም። ሁሉም የየራሱን በተሰጠው በእግዚአብሔር ይሰራል። አሁን እስቲ እናዳምጠውና እንደው ምንድነው ቀስ ብሎ ተረጋግተህ ገብቷል መሰለኝ። አስገባሽ ሮሚ? አዎ አስገባው። አዎ ቀስ ብለህ ሐሳብህ ምንድነው የሚለውን ነገር ከያብስራ ጋር ቀስ ብሎ ይጠይቀሃል። ተነጋገሩና በቃ የሆነ ነገር አድርገንለት ቻው ምናምን ተባብለን ይሄ ጻፈውንም ስም ቀይሮ በሌላን ጊዜ የምንጎበኝበትን መንገድ አመቻችተን እናያለን። ሮሚዬና እናንተ አውሩት ላዳምጥ። እኔ ግን ጥሌ እንደው እግዚአብሔርን ነው የምልህ እንደው ስለማከብራችሁ እሺ የሚለውን ነገር እንጂ እኛ ሰሞኑን የያዝነው ነገር ለማንም ብለን አይደለም። እና ጥሌ እናትና አባት ደጅ እያዩ ያሉ 60 ሰዎች በሊቢያ ላይ ጠፍተው እነሱም ላይ ነው ያለነው ትኩረታችን። ለገሰ የሚባል ወንድማችን እኛ እዚህ ሰብስበን እየዘመረ የነበረ ልጅ በመከራና በችግር አንድን እናቱ ከአንድም 2 ዲግሪ ያለው ልጅ አሁን እሱ ይሄ ልጅ ገና ትምህርት ላይ ነው አይደል? ማስትሬት ኢንጂነሪንግ የተማረ ልጅ ዲግሪ የጫነ ከአንድም 2 ዲግሪ የጫነ ልጅ ዛሬ በሊቢያ አይኖ ችግሩ ያሰደደው ልጅ ነው ማለት ተምረም ትሰደዳለህ። ያለውን የሀገር ቤት ሲቹዌሽን እናውቀዋለን። ጥሌ ተሰዶ ዛሬ ባህር ላይ የቀረ ልጅ አለ። አስክሬኑ ማልታ ላይ የተቀመጠ ልጅ አለ። ፍሪጅ ውስጥ የተቀመጠ ልጅ አለ። እሱን ለማስገባት ገና ውጣ ውረድ ላይ 10,000 ዩሮ ተጠይቀን እሱ ውጣ ውረድ ላይ ያለን ሰዎች ነን። ይሄ ልጅ አሁን ገብቶ እግዚአብሔር አለ የለም ምናምን መድኃኒዓለም እኔ አለ ስላልኩት አንተ የለም ስላልከው የእግዚአብሔርን በእኔና በአንተ የሚለይ አይደለም ጥያቄያችን። 60 ሰዎች ባህር ውስጥ ሰምጠው ታስረው ተገለው ተገርፈው የት እንዳሉ ሳናቅ እግዚአብሔርን ነው የምልህ አይምሮአችን በላይ ሆነን ሰሞኑን ወጥረን የያዝናቸው ደላሎች አሉ በሊቢያ ላይ። ጥልዬ አሁን ይሄ ልጅ አንድ ችግር ሰምታችሁ ነው አይደል እናንተ የመጣችሁት? እግዚአብሔር ያክብራችሁ። እኛ ግን 60 ሰዎች ከጎንደር የወጡ ከአዲስ አበባ ተመርጠው የወጡ ችግራቸውን ዛሬ እንለውጣለን ብለው የወጡ ልጆች ማርከቡ ይስመጡ ባህር ላይ ይስመጡ የት እንደሆኑ ያልገቡ ልጆች እናትና አባት በውስጥ በኩል ድምጽ ብትሰማ እባካችሁ ከሞተም ንገሩንና አርፌ ልቀመጥ ካለም ንገሩን እያሉን ያሉ ሰዎች አሉ። ጥልዬ እኔ ሰሞኑን ቲክቶክ ገብቼ አላውቅም። በተከታታይ የገባሁት አንድና አንድ ይሄ ጉዳይ ስለሆነብኝ ነው። ገብቷል? እኛ ሰብስበን እኛ ነፍስ እናድናለን ብለን እኛ ተሰድበን ዛሬ ግን የሊቢያ 60 ሰዎች የት እንደገቡ አይታወቁ። አሳ ነባሪም ከበላቸው ይንገሩን፣ ሰምጦም ከሆነ ይንገሩን፣ ሞቶም በቃ ተስፋ ትቆርጣለች። እናት እኮ ተስፋ ትቆርጣለች። በቃ ልጄ ሞቷል ትላለች። ይሄ እኛ ጥያቄኛ ላይ ተቀምጦ አሁን ይሄ ልጅ ገብቶ እግዚአብሔር አለ የለም ማለት ሊቢያ ላይ ያሉ ልጅ ቢያያቸው ቪዲዮ ስክሩ ቢያደርግ ባያቸው ሴት ልጅ ከነ እርጉዞና 9 ወር እርጉዞና ስማ እጅና እግሯ ወደኋላ ታስሮ ሆዷን እሷንም ልጇንም ያሰቃየዋታል። ሊቢያ ያሉትን ሰዎች ቢያ እግዚአብሔርን ያመሰግናል። እሱ ሀገር ቤት ነው ያለው ወንድም። መሞትም ክብር ነው በሀገር መቤቴን መራብም በሀገር ክብር ነው። ሊቢያ ያሉትን ሰዎች ብታይ እንትን እናደርጋለን። አንጠፋም፣ እኛም በውስጥ እናወራዋለን። ይሄን ልጅ እናዳምጠውና ይሄን እንሸኘውና ከእናንተ ጋር ያለውን ነገር እንቀጥልበት። ይሄ አሁን ይሄን ልጅ እንትን እንበለው እንጂ አይ አንደርስታንድ። እኔ ብዙ ነገር አውቃለሁ። እኔም አሞኝ ነበር፣ ሆስፒታል ነበርኩ። የሚገርም ነገር ቢሆንም ግን ይሄ እኛ ካለ እኔ ጎርሻ አድራለሁ ቢያንስ ሮጥ ብዬ እመጣለሁና እንደዚህ አልጋ ላይ ተለጥፎ ያለ ልጅ ነው ከምናልፈው ብዬ ነው የገባሁት። እስቲ እንስማው። አንተ ራስህ አወራውና ምንድነው ፍላጎቱ? እውነት ማስተራብነትን ፈልጎ ከሆነ
እኔም ቢሆን ቪዲዮ ሰራለው ብሶ ስለሚያው ሁላችንም ቪዲዮ ሰርተን እናስተላልፈለታለን። ቸግሮት ከሆነ ደግሞ 50ም 10ም አድርገን ልክለታለን። 3 ቀን 4 ቀን በልቶ ማደር ጥሩ ነው ብዬ አስባለሁ እና በዛ ደረጃ ብናየው። ሮሚዬ ምን አሰብሽ? እንግዲህ ከእናንተ የበለጠን ያላቀሙ አይ አትላስ እህታችን አይ ቲንክ የዩኒቨርሲቲ ምኑን ነው አውቀዋለሁ አለቃይም ነበር ብላለች። ስሙን እዛ ሄዶ በስመ የታመመ ማግኘት ስለማይቻል ስሙን በስነ ስርዓት ይናገርና ሌላም ልጅ ነበረች እኔ እዛ አካባቢ ነኝ እንጂ ጠይቀዋለሁ ብትል የሚጠይቀው ሰው ነው አንደኛ የፈለገው ይመስለኝ። መንቀሳቀስ አለበት ተብሎ እንግዲህ ልጆቹም አይ ቲንክ እንዳለችው እንትን ናቸው ፈተና ደርሶብናል ብዙም እኛ ቼክ እያደረግነው አይደለም ብላለች ልጅቷ። ስለዚህ አትላስዬ ተናገሪ፣ ስሙን ጠይቂው፣ እንዴት እንደምታገኙ አውሩ። ከዛ ለከንትና ለማን ነው ለማስተር አብነት ቪዲዮ ይስራ። በቃ ሮሚዬ አሁን ተፈቀድሽልኝ ማውራት እችላለሁ። ስሜቴን ኮንትሮል ማድረግ እችላለሁኝ። ከፈቀድሽልኝ ላውራ 1 ደቂቃ 2 ደቂቃ። ኦኬ አውራ። እሺ በመጀመሪያም ቅድምም ምስጋና ጋር አቅርቤ ነው የገባውልሽ። በስም ደረጃ ሮሚንና አብነት ማስተርስ አብነትን በብዛት ጎልተው ስለሚወጡ ነው። ለዛ ነው ሪኮመንድ የተደረገልኝ። ሮማና ማስተርስ አብነት ጥሩ እንደሆኑና እንደሚረዱኝ የኔ ህይወት ታሪክ ደግሞ ወደሚመለከተው ወደ ሚዲያ ቢቀርብ ደግሞ የበለጠ ህይወት ታሪኬ ለሌሎች ማስተማሪ እንደሆነ እና የበለጠ ለአንተም ደግሞ ህክምናውንም ሆነ አስፈላጊውን የተሻለ ህክምና ጉዞ እንድታደርግ ያንዳንዱን ነገር እነሱን ሪኮመንድ አድርጋቸው። እንደው ባያገኙህም እንኳን እንደው ደጋግመን ቢሆን እድልህን ሞክር ምናምን ስላሉኝ ነው የእድል ጉዳይ ሆኖ ከአንዳንድ ሞክሬ ያገኘሁሽ። አሁን ተረጋግቼ የማወራው ነገር ጥሌ በጣም እግዚአብሔር ያክብርልኝ። ባለህበት እድሜና ጤና ይስጥ። የሰው ፊት አያሳይህ፣ ህመም አይህ። ሌላ ምንም አልልም። ያ በስራ ይቅርታ፣ ምናልባት የሰው ልጅ ስለሆንኩ ላጠፋ እችላለሁ። ይቅርታ ሮሚዬ፣ ማስቀይሜሽ ከሆነ ይቅርታ። ወደ ሀሳቤ ስገባ ምናልባት ጥሌ ቅድም ስላልሰማኸኝ እኔ ክፍለ ሀገር የወሎ ደቡብ ወሎ ልጅ ነኝ። የመጣሁት ከ14 ዓመት በፊት ነው አዲስ አበባ። የሆነ ቅድምም ተናግር ያለው ሃይላይት ነው እናገረው። በቃ ዝም ብዬ እናንተን ጊዜ እንዳልሻማ እኔ ከውጭ ከጎዳና ተዳዳሪነት እስከ ማደጎ ነኝ። እዚሁ ክፍለ ከተማው ኢቭን እንኳን መታወቂያ ወጡልኝ ሰው ቤት እየሰራሁ ነው። አንድ የኦሮሚያ የአምቦ ተወላጅ ፀሐይ ዘውዴ የምትባል ነች። እሷ ቤት ግሮሰሪ እየሰራሁ መታወቂያ አውጥታልኝ አጠቃላይ የወረዳ 1 ክፍለ ከተማ ሽሮ ሜዳ ወረዳ 1 መታወቂያ አለኝ። ግን ወረዳው ምን እንደሆነ እንኳን ግን አላውቀውም። ያው ኖርማሊ እሷ ቤት እየሰራሁኝ መታወቂያው አወጣችልኝ ማለት ነው። በጣም ስለምትወደኝ እሷ ቤት ግሮሰሪ ባርማን ቀዳ ነበር። ስለዚህ እኔ ዝርዝሩን አልፈልገውም። ከመንገድ ተዳዳሪነት እስከ ማደጎ ነኝ ያደግኩት። ከዛም አልፎ ከማደጎ ወጥቼ ደግሞ እየሰማችሁኝ ነው እየሰማን ነው ወንድሜ። እንድናቋርጥ ነው እንዴ? በማል እኮ አይቋረጥም። አንተ አውራ ዝም ብለህ። ከማደጎ ወጥቼ ደግሞ ሸንኮራ ነበር የምገፋው። ሸንኮራ እና ብርቱካን እየገፋውኝ ያው ሰራ ነበረ ማለት ነው። ግን ትምህርቴን በጣም ስለምወደው ያው ትምህርቴን መማር ፈልጋል። ነገ የተሻለ እንደዛ አይነት መጥፎ ጊዜ ይመጣል ብዬ አስቤ አላቅም። በዛ አይነት ወጣ ወረድ ውስጥ ሆኜ ሸንኮራ ምንም እየገፋው አለፍም ሲል ያው መርካቶ እሸከማለሁ። ቋጠሮ የቻይና ሻንጣ እየተሸከምኩኝ ስፈልግም ደግሞ ሁለገብ ነኝ። ከብርጭቆ ጣቢነት ጀምሬ በየግሮሰሪዎች ገብቼ ባርማን፣ ባሬስታ፣ ካሸሪ፣ ዲጄ ሁሉ እችላለሁ ማለት ነው። ያን እየሰራሁ ነው የተማርኩት ማለት ነው። አጠቃላይ ተምሬ ስማር በእርግጥ የተሻለ ድጋፍ አይደረግልኝም እንጂ የሌላ ልባሽ ዩኒፎርም ይሰጠኛል። ከዛ በጎ አድራጎት ታች ክላስ ስትማሩ ታውቃላችሁ፣ የበጎ አድራጎት ምግብ ምናምን ይመግበኛል። ምግብና ምሳ እበላለሁ። ከዛ ትምህርቴንም እየተማርኩ አሁንም 9 ሰዓት ስወጣ ከ9 ሰዓት በኋላ ወደ ስራ ነው የምገባው። ቀጥታ ያገኘሁትን ስራ ምናልባት አንዳንዴ የተያዝ ችግር ምናምን ነበረ። በኋላ መታወቂያ ወጣችልኝን ያቺ ግሮሰሪ ውስጥ የሚሰራባት የነበረችውን የአምቦን የኦሮሚያ ልጅ ሴትዮ ተወላጅ እሷን ካገኘው በኋላ ያው በየትኛው ቦታ መታወቂያ ተያዥ ሲጠየቅ በየትኛው ቦታ ስራ ስገባ እሷ ተያዥ ሆና ታስገባኛለች ማለት ነው። ከዛ በኋላ ባንጻ ተያዥ ሆኖ ለመግባት እንደ በፊቱ አልቸገርም። ምንም ስራ ቶሎ ገባለሁ እያልኩ ያው ትምህርቴን ተምሬ ጨረስኩኝ።
ሃይስኩልንም ስማር የድጋፍ ወረቀቱ አለኝ እኔ ጋር ያለ የመንግስትም ሆነ መንግስት የግል ያልሆነ ማህተብ የሌለበት የትኛውም አይነት የድጋፍ ደብዳቤ እኔ ጋር የሌለ ወረቀት የለም። አጠቃላይ ህይወት ታሪኬ ማለት ነው። ከዛም ፕሪፓራቶሪም እዚህ መነን ነው የተማርኩት 6 ኪሎ። አሁን ሴት አዳሪ ትምህርት ቤት ሆኗል። ብቻ እዛም እንደዛው ዶርም ተሰጥቶኝ ምግብ እየተመገብኩኝ አጠቃላይ በበጎ አድራጎት እየተረዳሁ እኔ በትርፍ ሰዓቴ እየሰራሁ ጫማና ልብሶችን እየቀየርኩኝ ጠግቤ እንኳን ባልበላ ነገ ከአመታቶች በኋላ ተምሬ ጠግባለሁ የሚል ተስፋ ነበረኝ። ጫማም ባይኖረኝ ወደፊት ጫማ ይኖረኛል የሚል በትልቅ ተስፋና ምኞትና እቅድ እንደማንኛውም ሰው ነበር እንደኔ ለመማር በጣም የቋመጠ እንደኔ ለመማር ፍጹም ተቸግሮ ፍጹም ተርቦ እንደኔ መማርን የፈለገ ያለ ምንም እንደኔ ተስፋ ያለው ሰው የለም ነበር። ምንም እንኳን የዛሬ ሌላ ጊዜና ሌላ ሰዓት ላይ ቢሆንም ያለውበት ተስፋ የቆረኩበት ጊዜ ላይ ብገኝም ከዚህ በፊት ግን በነበረ ጽናትና እምነት በደንብ አድርጌ ደስ ይለኝ ነበር። ምንም አይነት የሚበግረኝ ነገር የለም ነበር። ወዳጅ ይቅርታና አንድ ነገር ልንገር፣ እግዚአብሔር ያክብረ። አሁን ይኸውልህ እዚህ ጋር ምን እንዲደረግልህ ነው የምትፈልገው? በቃ ዋናው ፖይንቱ ምንድነው? ዋናው ወደ ገደለው እንግባ። ምንድነው የሚያስፈልገው? ወደ ገደለው እሺ አብዬ በቃ እጨርሻለሁ። ያው በህመሙ 2012 ከጀመረ በኋላ የዲስክ መንሸራተት ቅድምም እሷም ብለዋለች እና የዲስክ መንሸራተትና የነርቭ ኬዝ ነው። 2 ዶክተሮች ናቸው የሚከታተሉኝ። ያው ከጊዜ በኋላ ላይ አሁን ወንድም አንድ ጊዜ አንድ አባ ምን ያህል ገንዘብ ተጠየቅ? ለህክምና ነው ወይስ ህይወትን ኑሮ ላይ የሆነ የሚያስፈልግ ገንዘብ አለ ወይ? መስራት የምትፈልገው ነገር አለ? ይሄንን ብቻ ንገረንና የሚያስፈልገን ነገር እንዝጋው። በቃ ይቺን ብቻ ቀበሌው መታወቂያውን ተውና አሁን ያለን ችግርህ በታሪክ አትቀይረው። የሚያስፈልግ ዋናው ኢምፖርታንት ጉዳይ ምንና ምንድን ነው? በቃ ይሄን አድርጉልኝ። እንደዛ ከሆነ እኖራለሁ በል በቃ አለቀ። ወይ ደግሞ እንደዛ ከሆነ እኔ አሁን አልጋ ላይ ያልጋ ቁራኛ ነኝ። ማንም መጥቶ ማየት ይችላል። ያው ለእኔ ላብራራላችሁ ስለፈለግኩ ነው። እና ማስተርስ አብነትን የሚያልኩት ሮሚን ብር አንዳንዱ ሰው ብር ፈልገህ እንደመጣህ አድርጎ ለገንዘብ ነው ምናምን ብሎ እንዳይልህ፣ ለዛ ነው ያለው ሁኔታ ሰው መጥቶ እንዳይኝ እኔ ማስተርስ አብነት ያልኩት እንጂ እኔ እገዛ ነው የፈለኩት። ማስተርስ አብነትም ይሁን ሮማም ትሁን ጥሌም ይሁን እኔ አብስራም ከረዳኝ ችግር የለውም። አሁን ላይ አስታማሚ ያስታመመኝ ያው ግቢው ቅርብ የሆነ ሰው ወደ ዩኒቨርሲቲው ገብቶ ነገሮችን ኢንፎርም ማድረግ ይችላል። ሲያስታመሙኝ የነበሩት ቀዶ ሕክምና አድርጌ እስከምወጣ ድረስ ገና 5ኛ ቀኔ ነው ቀዶ ሕክምና ከተደረገው ወገቤ። እሱም በዚህ አይቀጥልም። ምናልባት መልሶ ከተንሸራተተ ከዚህ በኋላ ደግሞ ብረት እንደሚገባልኝ ነው የተነገረኝ። ለጊዜው ግን ፖዚሽን ጠብቀህ ተቀመጥና እናየዋለን ነው የተባለው። 3-4 ጊዜ መደረግ እድልም ሊኖር ይችላል። አይዞህ ነው ያሉኝ የመጀመሪያው ቀዶ ሕክምና ከመደረጉ በፊት እና በየተራ ነው ያስታመሙኝ። አሁን የምፈልገው ያቡ አንደኛ እኔ አሁን የሚረዳኝ የለም። ሰርቼ መብላትም አልችልም። ምግብም ሐኪም ቤትም ጥቁር አንበሳ መመላለሻም የግድ ታክሲም ይዤም አልሄድም። ያው መንቀሳቀስ ስለማልችል የተኛው ስለሆንኩ ስለዚህ እያንዳንዱን ነገር እናንተ እኔ ማንም ረዳኝ ማንም እንድትረዱኝ ነው የፈለኩት እንጂ እኔ ሌላ ምንም አልፈልግም። በቃ ጎበዝ። እኔ አሁን ጥያቄያችን ይኸውልህ አካውንት አንድ ያዳምጠኝ አንድ ጊዜ ቶ በቃ አሁን እኛ ታሪኩን በደንብ ሰምተናል። ሰው የለኝም እናትና አባት የለኝም። አንድ ጊዜ ወንድሜ ችግር የለም ያንተን ታሪክ በደንብ ሰምተነዋል እና ምንም የሚረዳኝ የለም ከጎኔ አይዞ የሚል የለም። ታማሚ ነኝ። ስለዚህ በቻላችሁት እንደ ወንድም እንደ እህት የቻላችሁትን አግዙኝ ነው ያልከውና ምንም ታሪክ አግዙኝና ታሪኩን መስራው እንደ ሰው ሆኜ የለፋውበትን ትምህርት ጨርሼ ሰው መሆን ፍላጎት ብቻ ነው ያለው። ገባኝ። ችግር የለብንም። አካውንት አለ ወንድሜ። ግን አንድ ማለት የምፈልገው ያቡ አንድ ማለት የምፈልገው ምን እንደው ታውቃለህ ያቡዬ፣ አካውንት ንገረን ወንድሜ። ታው መጥቶ እኔ ሰው እንዲያገኝ ፈልጌ ነበር። ቆይ እንደዚህ አድርግ። እኔ መስመር ላስይዘህ ቪዲዮውን አብራው። ሮሚ የጊዜ ልወስድ ነው እንግዲህ ቪዲዮውን አብራው። ጥሌቶ ቪዲዮ ይቅርና አካውንት ይጻፍልን። አካውንቱን በቃ በዛ ብር ይግባለትና እንትን እናድርገው። የልጁን ጥያቄ ባጭሩ ገንዘብ ነው። አንዴ ችግሩ ገንዘብ ነው። አንዴ እናውራ። ስም ማን ነው? እኔ መጀመሪያ ሂጄ አይታለሁ። አንዴ እኔ ልጨርስና ትቀጥያለሽ። ግድ የለም። ስም ማን ነው አንተ? ስም አይመን። መልካም አይመን። አንተ ሳይመን። እሺ ሳይመን፣ አንተ
ዲስክ መንሸራተት ገጥሞሃል፣ መንቀሳቀስ አልችልም፣ አልጋ ላይ ነው ያለኸው። ሶ ለዚህ ደግሞ ድጋፍ ያስፈልግሃል፣ ሰው ያስፈልግሃል። ሶ ይሄንን ለማድረግ አንተ እንደ አማራጭ ማስተር አብነትንና ሮማንን የተጠቀምከው እግዚአብሔር ረድቶ እዚህ ተገኝተሃል። አሁን እዚህ የተገኘህበት ዋናው ዓላማው ድጋፍ ያስፈልግሃል፣ ምንም ነገር የለም። ድጋፍ ለማድረግ ደግሞ አጠገብህ ያለችው ማነች? አትላስ አጠገብህን ያለችው መታታያለች። ቀጠሮ እንይዛለን። ያለውን ነገር እሷ ዲፕሊ ያለውን መረጃ ሰብስባ ትመጣና እንነጋገርና ሰብሰብ ብለን የምትረዳበትን መንገድ እንፈልጋለን። አሁን ድጋፍ እናደርጋለን የሚሉ ሰዎች ካሉ ደግሞ አካውንትን ካለ አካውንትህንና ስልክ ቁጥርህን ስምህን አስቀምጥላቸው። እኔም የሚደርስብኝንም በቃ አሁን እንደዚህ ስላየው ውስጥ የሚችለውን ነገር አደርጋለሁ። የሚያደርጉ ሰዎች አሉ። ምን ያህል ነው የሚያስፈልገው ምንድነው የሚለውን ነገር ግን ለአትላስ የቤት ስራ ብንሰጣት ምን ይመስልሻል ሮሚዬ? ይሄ ነው የሚታየው። እኔ አሁን አንድ ነገር ልንገርህ። አሁን ዋናው እዚህ ውስጥ ያላችሁ ሰዎች እናንተ አሁን ኮሜንት ላይ የሚጽፉ ሰዎች ይሄ ልጅ ቀጠሮ ይዘን እርዳታ ብንል አንዳችሁ አትገኙ። እዚህ ጋር አሁን ዘሎ የገቡት ዩአር ማጀስቲክ፣ ሂዊ፣ ጥሌ፣ ሃኒ፣ ቡጣዬ፣ አትላስ ምናምን እዚህ ጋር ዘሎ የገቡት እስከ መጨረሻው ከኛ ጋር የሚጋፈጡ ናቸው። በገንዘብም በአቅምም በድምጽም ነው። አሁን እናንተ እዚህ ጋር 13 ፎሎወር ይዘህ መጥተህ ያቢ ትክክል አይደለም፣ ለአንተ ትክክል ሆነ እኔ የምሰራ ሰው አይደለም። ህሊና የሚያዘኝ ወንድማችን የቸገረው ገንዘብ ነው አይደለ? አካውንትን ጻፍልን፣ ስምን ጻፍልን። ኢንፎርሜሽን ደግሞ እኛ ምን ያህል እንደሚያስፈልግ ህክምና ከሆነ ደግሞ የራሳችን አዲስ አበባ ያሉት ይሄው አንቾም አትላንታም ገብተዋል። ሄደው አይተውክ ቼክ አድርገን ህክምና ማስረጃ አይተን የሚያስፈልግን ፕሮሰስ አይተን ነው እንጂ ዝም ብለን የምንረዳው ዝም ብለን አሁን ቸግሮኛል ስላልክ አሁን እኮ አንተ ዶክመንት አንጠይቀህም። ምክንያቱም ቸግሮኛል አልከን፣ እርቦኛል አልከን፣ ምንም አይነት ወረቀት አንጠይቀህ። ህክምና ብትል ግን አብሬ ሄጄ ሳላጣራ ባንተኔ አልሰደብም። ገብቷል? እናት ልጇን አግታ ገንዘብ የጠየቀችኝ ቀን ስላለ ባልና ሚስቶች ተመካክረው ልጃቸውን አግተው 500 ሺህ ብር ጠይቀውናል። እኛን ሮማን ተሰማለች። ገባ? እኛ ለህክምና ቢሆን ማስረጃ እንጠይቃለን። እርቦኛል ግን ቸግሮኛል ግን ካልክ እንዴት አልቸገረህም አንልም። ምን ማስረጃ እንጠይቃለን? ይሄንን ነው የኛ ጥያቄ። እሺ ወንድሜ ስለመጣ እናመሰግናለን። እንደ ወንድም ችግራችን ነው። ከዚህ በኋላ እህትና ወንድሞች ነን። በማንኛውም ሰተ ስለተረዳ እንድትሸማቀቅ ስለቸገረ እንድትሸማቀቅ የሚያደርግ ማህበረሰብ አይደለንም። ወንድሜ አካውንትህን ንገረን። እነሱ ደግሞ ከዚህ በኋላ የሚያስፈልግህን ድጋፍ ገብቷል በደንብ አጣርተን ፕሮግራም ይዘን ማድረግ ያለብን እናደርጋለን። አሁን ግን እንደው ማንም የለኝም ካልክ ምን እናደርጋለን? አካውንትን ጻፍልን። ታሪክክ ይስማ። ከታች ያሉ ሰዎች እያንዳንዱ ቢያወራ እዚህ ኤርፎን አርጋ እቃዋን እያጠበች የምታዳምጥ የሰው ታሪክ እንደ ችግር አድርገው የሚያዩ ሰዎች እኔ ችግር አይደለም። በቃ ዋናው መፍቻው ቁልፉ ችግር መፍቻ አካውንትን ንገረን። እዚሁ ጋር በአንደበትህ ሌላ ሰው ከሌላ ሰው አንፈልግም። ስምህን አንዴ መጻፍ ያላችሁ ሰዎች አንዴ ጻፉልንና ማስገባት የምትችሉ ሰዎች ገንዘቡን አስገቡለት። ከዛ በኋላ ለህክምናው ግን የሚያስፈልገው ለዲስክ ላለበት እያንዳንዱ እንቅስቃሴ እንደ ወንድም እንደ ቤተሰብ ሆነን እነ አንቾም አትላንታም መጥተው ማየት ይችላሉ። አንተን አረጋግጠን ማድረግ ያለብን እናደርጋለን። እሺ ወንድሜ እኔም በስህተት ጉድበት ጮክ ብዬ ስላወራሁብህ ምናልባት ሳልረዳ መስሎ ከሆነ በጣም ይቅርታ። እሺ ምክንያቱም እኔ የምፈልገው ከችግር በላይ መፍቻው ቁልፍ ነው የሚያስፈልገን እንጂ አንተ ችግር እኔ ታምሜ ርቦኝ ቸግሮኝ ብትል ያንን በምክር አልመክረህም። ዋናው የሚያስፈልገን በማድረግ ነውና አይዞ ወንድሜ። እሺ ይሄ ቀን ያልፋል። በዚህ በአንድ ብቻ እንድትረዳ የምፈልገው ቅድም አንድ ልጅ ዶክተር ሳሙኤል ብላለች የኛ ዋናውን ፕሬዝዳንት ማለት ነው ስትል ሰምቻታለሁና ምናልባት እሷን ጠይቃትና እኔ ነኝ ሰው አንድ ሰው እኔ ነኝ ያባት በቃ አንቺ ከሆንሽ አሁን ተማሪ ሊወጣ ነው ዶክተር ሳሙኤል እና ተማሪ ሊወጣ 8 ቀን ስለቀረው ዶርም ፍቃድ እንዲሰጠኝ ያው የግቢው ያውቀዋል። ለምሳሌ የሱ ምክትል ፕሬዝዳንቱ ፕሮፌሰር ማቴዎስ ከጥቁር አንበሳ ከሰርጀሪ ከ4 ቀን በፊት አምቡላንስ ከልክለውን እሱ ነው አጋጣሚ ጥቁር አንበሳ መጥቶ ተማሪያችንን አምቡላንስ ተከለከለብን ብለው ያስወጡንና በዛው ግን መንገድሽን የምታውቂው ከሆንሽ እሱን ሪኮመንድ ብታረጊልኝ ደስ ይለኛል። በእግዚአብሔር ስም አመሰግናለሁ።
ልናገር። ይኸውልህ ወንድሜ አሁን አንተ ተረጋጋ። ዶክተር ሳሙኤል ክፍሌ ማለት እኔ በእውነት ለብቻ አለቃዬ ናቸው ብያለሁ። እኔ በማውቀው ታሪክ ብዙ ልጆችን ያስተማረ በግሉ ከኪሱ ገንዘብ እያወጣ እስከ ዩኒቨርሲቲ ድረስ ያስመረቀ ትልቅ ሰው ነው። ስለዚህ እንኳንስ አዲስ አበባ ዩኒቨርሲቲ ውስጥ ሆነህ ይሄን ነገር እሱ ቢሰማ ማለት ነው ከኪሱ አውጥቶ እስከ ውጭ ሀገር ድረስ ሊያሳክምህ የሚችል ትልቅ ሰው ነው። ስለዚህ ምንም የሚያስለቅስ ነገር የለም፣ የሚያሳዝን ነገር የለም። አንተም ተረጋግተህ እንትን እኔና ሀንቾ ሆነን ተቀጣጥረን መተን እናይሃለን። ይሄን ነው ማለት የምችለው። ልናገር ያቡ አካውንቴን ልንገርህ። አዎ አካውንትን ጻፉ። እሺ አንዳችሁ ጻፉና አካውንትን ንገራቸው። ችግር የለም የራስህን። እሺ እሺ 1000 37 37 እሺ 68 68 19 74 8 ኦኬ። ስምህንና አድራሻን በስነ ስርዓት ትደግምላችኋለህ። ከታች ይሄን የምትተባበሩልን ሰዎች አካውንቱን ጻፉለትና ከታች 1 2 3 ጊዜ እንትን አድርጉለት። ከዛ በኋላ እሺ ንገረን ድጋሚ 1000 ቀጥል 1000 እሺ 1037 እሺ 68 እሺ 19 እሺ 74 8 አይደል? ማን ነው? ሳይመን ሁሴን። ሳይመን ሁሴን። አይዞ ሳይመን የብራዘር የሚገርም የአቢባ ልጅ ሳይመን ነው አይደል? እንግዲህ ያው አንተም እሺ ማን ነው? ሳይመን ሁሴን። ሳይመን 1037 68 19 74 8 ሳይመን ሁሴን። ስለዚህ የጻፍኩላችሁ ይታያል፣ ሰዎች የጻፍኩት ይታያል አይደል? ሳይመን ሁሴን የሚለው 1037 68 19 74 8 ሳይመን ሁሴን የኢትዮጵያ ንግድ ባንክ አካውንት ነው። የምትችሉትን እህትና ወንድሞቻችን አስገብታችሁ ስለ አይታይም። አዎ በቃ የኔ በቁጥር ስለጻፈ ከታች የሚጻፈው አለ። ስልክ ቁጥርህን ንገረው። የሚረዳህ ልጅ ስልክ ቁጥር እያለኝ ንገራችሁ። ስልክ ቁጥር 09 10 22 0910 22 97 26 97 26 አይደል? ስንት 09 10 22 97 26 ኦኬ 22 97 26 22 የምትፈልጉት ሰዎች በዚህ ኮንታክት አድርጉት። ቴንክ ዩ። የምትፈልጉትም ሰዎች ማውራት የምትፈልጉትንም ሳይመን አይዞ። እስቲ አሁን እናንተ ቅድም እናንተ ዝም በል ተረጋጋ ታሪክ ምናምን ስትሉ የነበራችሁ ሰዎች እስቲ ደውላችሁ አይዞ ወንድሜ ከጎንነን በገንዘብም አካውንት አስቀምጦላችኋል። በአካውንቱም እስቲ ያስገብታችሁ ድጋፋችሁን አሳዩ። ሐሳብና ተረጋጋ ዝም በል ምናምን የምትል የነበርክ ቅድም እስቲ እንያችሁ አሁን አቅማችሁን አሳዩ። ሳይመንዬ ስለመጣ እናመሰግናለን። ግን የሕክምናውን ጉዳይ አንድ ቃል እገባለሁ። አሁን የያዝነው ጉዳይ ስላለ ነው። እሱን ጉዳይ ከጨረስን በኋላ የሕክምና ወረቀትን አስተካክለ መተን ደግሞ ማጣራት ስላለብን አዲስ አበባ ኢትዮጵያ ያሉት ያው አንቾም አትላንታም ኢትዮጵያ ያለ ሰው መጥቶ አጣርቶ ሕክምናው እውነት ነው አይደለም ብለን አጣርተን፣ ምክንያቱም ነገ ተጠያቂ ላለመሆን ነው። እርዳታ ስትረዳ ተከፋይነት ይባላል። ስለዚህ እሱን አጣርተን እውነት ከሆነ ሕክምና የሚያስፈልግ ገንዘብ ካለ ለማንም እንደ ወገን ያለውን እንረባረባለን። ስለመጣ ግን እናመሰግናለን። እሺ አባቴ ይሄንን ነው ሁሉንም አመሰግናለሁ። እዚህ ያለውን ሁሉ ሮሚዬም እግዚአብሔር ይስጥልኝ፣ ጥሌም ሁላችሁም ጠቅላላ አመሰግናለሁ። ይቅርታ ካጠፋሁ በጣም ይቅርታ፣ ስሜታዊ ሁኜ ነው እና ከዛ ባለፈ በጣም ይቅርታ። በጣም የሆነው መደወል ጀመራችሁ። አሁን ብሩን ስልክ እየገባ እየደወሉ ስለሆነ ነው። አንሳላቸው። አሁን ብሩን አስገቡለት። እሱን ነው የሚያስፈልገው ዋናው ፖይንት። እኛ ፋጡማ ሁሴን የምትባል ደላላ እናሳድዳለን። አንተ ደግሞ ፋጡማ ሁሴን እህት ነች እንዴ ወንድሜ? ሳይመን ሁሴን ብለህ መጣ።
ፋጡማ ሁሴን የምትባል አንድ የፈረንሳይ ደላላ አለች። እሷን ሮሚ ተገጣጠመ ለበት ስማ፣ ፋጡማ ሁሴን የምትባል ታውቃለህ? እህት አለክ? ኧረ ያው ተው ደግሞ አይ ያው እንግዲህ የስም መመሳሰል እንዳይሆንና ነገሮችን ቴዎድሮስ ታደሰ የምትባል ሰውዬ ኤቢሲ ብላ የመጣ ልጅ ግን በጣም የምትገርም ነህ። እኔም ፋጡማ ሁሴን ነኝ ያልከው አንተ ደላላ ገዳይ ነህ እንዳንተ። እሷ እኮ ገዳይ፣ የሰው አጋጅ፣ አስደብዳቢ፣ አሳሳሪ ነች እኮ ይች ልጅ። አሁን እኛ የምንጠራት ልጅ ሳይመን አሁን ተመልሳል አይደል? እግዚአብሔር አለ። አሁን እኛ ቃል የምናስገባ ምን መሰለ፣ ስምህን ቀይረ እውነትም እግዚአብሔር አለ ብለህ እንድትመጣ ብቻ ነው የምንፈልገው። አረጋለሁ ያቡዬ አስተካክላለሁ። ማርያምን ይመቻ አባት። ስለዚህ እስቲ ያሳዩን አሁን ያቅማችሁን እህትና ወንድሞቼ። አካውንቱን ንገራቸው ድጋሚ። በአካውንቱ ሳይመን ሁሴን በሚለው አካውንት አስገቡለት። እኛ ደግሞ የራሳችንን ሰዎች ልከን አጣርተን ደግሞ ቀን ወስደን ቁጭ ብለን አንድ ቀንም ሁለት ቀንም ይሁን የሚያስፈልገ ነገር ላይ መድኃኒዓለም ይርዳን፣ ከጎን ነን። እሺ ወንድሜ አመሰግናለሁ ያቡ፣ በጣም አመሰግናለሁ። በእርግጥ ትንሽ እኔ አሁን አስታማሚ በጣም ሞር አስታማሚ የለም። እስከዛሬ ተማሪዎች ነበሩ እየተፈራረቁ አስታማሙኝና ያው አስታማሚ በጣም የለም። እኔ አሁን ያሉት የምታያቸው አሁን አሉ። ያችኛይቱ ሜዲሲን ተማሪ ነች የነርሲንግ፣ እሱ ማስተርስ ነው። እኔም እንደ ጓደኞቼ እስካሁን ማስተርሴን እኔ መጨረስ ነበረ እና ግን በቃ ስራ አመሰግናለሁ። በቃ ተው አይዞህ ወንድሜ አይዞህ። አሁን አንተ ደግሞ ስትመረቅ አብረን ነን። እግዚአብሔር ይርዳን። እኛም ኢትዮጵያ መተን አንተን እናስመርቃለን። እግዚአብሔር ምስክሬ ነው የምልህ። አሁን አንተን ይኸውልህ ይቺን ቀን ትረሳታለህ። ይቺን ቀን ይኸውልህ በደስታ እንቀይራታለን። እሺ እግዚአብሔርን ነው የምልህ። አይዞህ ሳይመንዬ ብራዘር። እኛ ይኸውልህ እና አንቺ ስላሉ ምንም ችግር የለም። እዛው መድረክ ላይ ሆነ ስትመረቅ በጋውን ሱፍ አሰፍተን ገብቷል አይደል? እኛ ቤተሰቦች አለን። ይሄን እንደ ታሪክ ታየዋለህ። ማያልፍ እዚህ ምድር ላይ ወለ ማያልፍ ነገር የለም። ሁሉም ግን ማለፍ የሚቻለው በእግዚአብሔር ነው። ገብቷል? ጀግና ስለሆንክ ነው መከራ። ይኸውልህ እግዚአብሔር የሚወድነውን ይፈትናል። ገባህ አይደል? ጀግና ሰው ደግሞ ይፈተናል በዚህ ምድር ላይ እግዚአብሔር ለሚወደው። አይታል መጀመሪያ አንድ ቃል ተሰጠን አይደል? መጽሐፍ ላይ ምን ይላል መሰለ? ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለው። ከዛ እኛ ደግሞ ሰዎች ስለሆንን ተሳስተን ብዙ ነገሮች መከራ ከመጣብን በኋላ ደግሞ ምን አለን? ድጋሚ እግዚአብሔር ቃል ሊሰጠን ደግሞ ሲፈልግ ምን አለን? ስማ ወደ ፈተና እንዳንገባ ጸልዩ ተብለን መጸለያችን ስንፍና ሲበዛ ገብቷል። ስንፍናው ማሳለፍ ደግሞ የምንችለው በምንድን ነው? ተግተን በመጸለይ ነው። ሁለቱ ተቃራኒ ነው። ገብቷል። ስለዚህ እዚህ እህትና ወንድሞቼ በማርያም እንደው የማርያም ወዳጆች ቅድም ወንድሜ ሰምታችሁታል። ሳይመን ሁሴን ሙስሊም ነህ እንደ ወንድሜ? አይ ሚስጥሩ ብዙ ነው። ያ ብስራ በቃ እሱን ተው። ለምን አርሴምዬ ስላልክ ቅድም ስምህ ደግሞ የሙስሊም ስለሆነብኝ ነው። ችግር የለብንም እኛ ከስምህ ጋር። ግን እስቲ እህትና ወንድሞቼ እዚህ ውስጥ ያላችሁ ሰዎች እንደው በመድኃኒዓለም ነው የምላችሁ፣ በጸሎት አግዙት። አቅማችሁ ያላችሁ ሰዎች በአቅም አግዙት። ከዛ ውጭ ግን እኔ አንድ ፕሮሚስ የምገባላችሁ፣ ዘንድሮ ነው የምትመረቀው? አይ 3 ዓመት ተካታታይ 4ኛ ዓመት ሙሉ ሆኖ ቆሟል። አሁን አሁን ቀዶ ሕክምና ስላረቁ አሁንም አልመረቅም። ኦኬ በሚቀጥለው ዓመት እግዚአብሔር። ስለዚህ የሚያስፈልግ አሁን ነገርኩህ እኮ ሕክምናው ላይ ያለውን ነገር አይተን ወደ ሕክምናው ማያዘነብል ከሆነ ለጤንነት ደህና ከሆንክ የምነግርህ ምንድነው ታውቃለህ? ሙሉ ለትምህርት ቁሳቁስ የሚያስፈልግ ከዶርም ራሱ ከዚህ በኋላ ዶርም ላይ ገብተህ ራሱ ከዚህ በኋላ እንደማንም ተማሪ የቤት ክራይ ተከፍሎልህ በስነ ስርዓት ተምረህ ስራ እስክትይዝ የቻልነውን ነገር ከጎን አለን። ይሄንን ታሪክ የምንቀይርበት እግዚአብሔር በአንድም በሌላም በኩል ስማ፣ በሰው ነው የሚሰራው። ቅድም ጥሌ ሲል ሰምተዋል አይደል? እዚህ ውስጥ አንተዋወቅ በአካል ማናችንም ሮማን፣ እኔ ምናልባት የተወሰኑ ሰዎች ቡጣዬ በአካል ተገናኝተናል። ነገር ግን አንተም በአካል እናገኛለን ኢትዮጵያ ስንመጣ። መድኃኒዓለምን ነው የምልህ ሳይመን። እሺ እና አንቺም ደግሞ መተው ቃል የምገባልህ አንቺ ማለት እኔ ነኝ፣ አታላም እንደዛው። ስለዚህ መተን ከነገ ጀምሮ ያለውን እንቅስቃሴ እንሄዳለን። አሁን ግን የቻላችሁ ሰዎች እስቲ ያስገብተናል የምትሉ ሰዎች አሳዩ። አሁን ወሬውን ትተን
እስቲ ስንት ሰው አስገባለት? አሁን ለጊዜው እንኳን እግዚአብሔር አለ እንዲል የምትፈልጉ ሰዎች ከእግዚአብሔር እንትን የምትፈልጉ ሰዎች እስቲ ያሳዩን። አስገብተናል በሉኝ። አንድ ሁለት ሰዎች ብቻ ደን የምትሉ ሰዎች አሳዩ። ኦኬ የስ ታይፒንግ ምን አስገባሽ? ስንት አስገባሽ? ንገሪኝ። ያስገባሽውን ገብቶላል አካውንት ላይ? ያው ኖቲፊኬሽን ከላይ አያሳየኝም። ወጥቼ ነው እንጂ ማየት የምችለው 1000 ብር የሚሆን 500 ብር የሚሆን 300 ብር የሚሆን ከሀገር ውጭ ያላችሁ ነገ ከነገ ወዲያ የሚመቻችሁም ሰዎች አካውንቱን ድጋሚ ነግራችኋል። በሱ አስገቡለት። እኛ በተግባር እንጂ በወሬ አናምንም። እኔ ከታች ወላችሁ የእሱ ታሪክ እኔ ውስጥ መጥቶ የኔን ታሪክ ፈንቅሎ እንዲያወጣ አይደለም የሚያስፈልገኝ። በቃ ወንድሙ ምክር የጠላው ለምን እንደሆነ ታውቃላችሁ? ልክ ምክር ገንዘብ የሚሆን የሚመስላችሁ ሰዎች አለ። ምክር እውነቱን እኮ ነው። እኔ ቅድም ሲበሳጭ እኮ አይቻለሁ። ግን እኛ የምንጠይቀው ኮር ፖይንትን ነው እንጂ እኔ በጣም ብዙ ሰው ከዳይሬክተሩ ጀምሮ መክሮታል። ነገ የተሻለ ቀን አለ ብለውት፣ ግን ልጁ የቸገረው ገንዘብ ነው። ገባ? አይዞ የሚለው አቅፎታል እኮ፣ ግን ልጁ የቸገረው ገንዘብ ነው። የሚበላበት የሚጠጣበት የሌለውን ሰው በምክር ብናሳክረው ምን ያደርግልናል? ምንም። ስለዚህ ገንዘብ ልኮላችኋል። ሳይመን ሁሴን እንደው ደን የምትሉኝ ሰዎች አሳዩኝ። 5 ሰዎች ያብ ስራ እኔ ማደርገው ነገር ጋለው የምችለውን በውስጥ ሳረቤት ስለሆነ እናደርገዋለን። It's in the state and I don't have like place, but I will talk with him and we'll do what we need to do. Thank you so much. But in the future ደግሞ ፖስት አድርገኝ። በጣም ጥሩ። በጣም በውስጥ በኩል ዩርን ፎሎ አርጋት። እሺ መድኃኒዓለም ፎሎ ዩር ማጀስቲ ማንን ያብስሩ ያቡ ዩር ማጀስቲን የሚለው ነው። ይኸው አሁን በትልቁ ያረኩልን ፎሎ አርጓት። ባይዘው ሁላችሁም የምትጠቅማችሁ ነች። መድኃኒዓለም ፎሎ አርጓት። እሺ ያቡ አካውንቴን ሲሞን ብለውታል። ሲሞን ሳይሆን ሳይመን ነው የሚለው የኔ አካውንት፣ ሲሞን አይደለም። ኦኬ ሳይመን። እሺ ሳይመን የሚለውን ፎሎ አርጋት። ዩር ማጀስቲ ሲሞን የሚላ ከታይ ጽፈው ስላየው ነው። ኦኬ ቴንክ ዩ። ስለዚህ ሳይመንን የሚለውን ይኸውልህ፣ ሳይመን ሁሴን የሚለውን ወንድማችንን ማርያምን ነው ጥሌ። አሁን ጥሌ ዘሎ የገባው ለምን እንደሆነ ታውቃለህ? መድኃኒዓለምን መርዳት ስለሚያስደስተናቸው። ልዬ ቴንክ ዩ የኔ ምርጥ 5000 ብር አስገብቻለሁ ብላለች። እግዚአብሔር ይስጥልን። ነገ መግባቱና ለመግባቱን ደግሞ እኔም ይኸው ፎሎ አድርጌያለሁ። ፎሎ መልስልኝ። ከዛ በኋላ ያለውን እንቅስቃሴ እንሄድበታለን። ስክሪንሾት አድርጌ አሳያለሁ። በጣም ጥሩ። በቃ ስለዚህ ተመርቀን ወይ ዝርያዬ አንድ ወንድማችን 3020 አስገብቶ ሪሲት ልኮልኛል። ዋው። በቃ ሌሎቻችሁ አሳዩን እስቲ። አሁን ድጋፋችሁን አሳዩን። እኛ የምንፈልገው ሳይመን ሁሴንን በገንዘብም ማገዝ እንችላለን። ነገ ደግሞ ሄደን ወንድማችንን እንደው ይሄኛው ለዛሬ ዝም ብሎ ለኪሱ የሚሆን ነው። ለሕክምና ወጪ ምን ያህል እንደሚያስፈልግ ሰምቼ ከፍ አድርጌ እንትንለታለሁ። አሁን ግን ቢያንስ በኢትዮጵያ አንድ 10,000 አስገባለታለሁ አሁን ወጥቼ ማለት ነው። ለሕክምና የሚያስፈልግ ደግሞ ሰምቼ የሚጨመር ካለ ጨምራለሁ። እግዚአብሔር ይማር። መልካም ጊዜ ሆነላችሁ። ቴንኪው ሮሚ ስላስገባሽኝ። ቴንኪው አቡ። መልካም ጊዜ ተለየ። ቴንኪው ብራዘር። ቴንኪው አስገብቶ አካውንቱን ስልክህን ነግረሃል። አሁን የሚያስገቡሉ ለምን እንደሆነ አውቃል አይደል? ለሚያስፈልግ እንቅስቃሴ ነው። እኛ ደግሞ ስንረዳ ለማንም ብለን አይደለም፣ አካውንቴብል ለመሆን ነው። እሺ ወንድሜ፣ እኛ ለምሳሌ አንተ ተረጂውም ረጂውም ይሄዳል። ከዛ እኛንን የምንቀጠቀጠው እኛ እዚህ ቁጭ ብለን፣ ምክንያቱም የረዳውም ዞር ብሎ አይክም፣ ረድቶ ዞር ብሏል። ተረጂውም ተረድቻለሁ ብሎ ይሄዳል። ከዛ እናንተ በእርዳታ ብር እየበላችሁ እናንተ ጥቅመኞች ናችሁ ብሎ እኛን ነው ሁሌ የሚሰድቡን። ገብቷል ወንድሜ? ለዛ ብለን ነው። አይዞ እስቲ አካውንቱ ላይ ሌሎቻችሁ ያስገባችሁ ሰዎች ጥላ ያስገባል። ዩ ማጀስቲ ለኛ ሪሲቱን ላኩልን። እሺ የገባውንም ከሱ ጋር ማጣራት ስለሆነ ስለዚህ ማስተር አብነት እኛ ሆነን እንላለን ለጊዜው። እሺ ያመሰግናል። አስፈልገኝም በቃ እሱ እኔ የምፈልገው ይሄንን ነው። እኔ ማስተር አብነት ምን ይሰራልኛል? በቃ የምፈልገው ይሄን እገዛ ነው። በቃ ሌላ ምንም አልፈልግም። እና ያቡዬ በዚህ በቅርብ ያላችሁ ምናልባት ይቅርታ አድርጉልኝና ያው ማለት እንደዚህ ፈሳሽ የሚፈሰኝ አይነት ታማሚ አይደለሁም። ደረቅ ነኝ። በቃ ስፓይናል ኮርድ ብቻ ነው ሰርጀሪ የተሰራው ከ4 ቀን በፊት እና ያን ያክል ማስቸግር ልጅ አይደለሁም።
ቅርብ ምናልባት ለእግዚአብሔር ብላችሁ ማስታመም የምትፈልጉ ሰው ካላችሁ ያው እኔ ጋር ማየት ብትመጡ ደስ ይለኛል። በጣም ጥሩ። አንቺ የቃል እስቲ እዚሁ ቀብ እናድርጋት። አኒ ነው እንግዲህ አቅም ያለ ወይዬ 6 ኪሎ ዋናው በር ላይ ሰላም ለሁላችሁ። ከላይ እሺ፣ ባንቺ ገብቼ ባልማር እንኳን ሄጄ ልጠይቀው እሱ። አዎ አንቺ ያሳይን። እሺ ቀጥታ እንደው በዛ አካባቢ ቆንሽ ብትሄጂልን አሁን ደስ ይላል። አጋጣሚ አቃጣሪ ነው ይባላል አይደለም። እንትን የሆነ እንትን አለ የሹፌሮች ምናምን የሚል አንድ አሁን አንድ ፕሮግራም አለ። ወደዛ ልሄድ ነው። በጣም ጥሩ። እሺ ባንቺ ቀጥይ። ፍሬላ እሺ ቀይራለሁ። ስሙን ቀይር የሚሉ ስሙ እንዲጠቀስ ስላልፈለገ ነው። ችግር የለም። ባንቺ ያለሽ ችግር የለም። ዋናው መግባቱ ነው። ችግር የለም። ዋናው መግባቱ ነው። በመጀመሪያ ሮሚዬንም አንተንም ሁላችሁንም አመሰግናችኋለሁ። እኔ ያው ብዙ ቲክቶክ ተጠቃሚ አይደለሁም፣ ግን አያለሁኝ የሚደረገው ማለት ነው። እና እኔ የምኖረው አሜሪካ ነው። ኢትዮጵያ ዶክተር ልጅ አለኝ። 10,000 ነገ ጠዋት ስራ ላይ ሆኜ ነው እያዳመጥኳችኋለሁ። ጠዋት አስገባልሃለሁ። እኔም እንደ እናት አጠገብ እሆናለሁ። አመሰግናለሁ። ዋው ባንቺ ቴንክ ዩ። እኔ ብቻ ሳይሆን የተቻለኝን እንደ እናት የደወልኩ የእናት ፍቅር እሰጥሃለሁ። አመሰግናለሁ። አይዞህ አደራ አገናኝ ይላል። ባንቺ የተባረኪ መድኃኒዓለምን ከምንም በላይ ከእርዳታ በላይ ከገንዘብ በላይ እኔ ከጎነ ቆማለሁ ማለት አደራ በሰማይ ነው። እንግዲህ በምድርኛ ሰተንሻል። እኔ የደወልኩ እንደ እናት ምን ሆንክ፣ እንዴት አረግ፣ ምን በላ፣ ምን ሆንክ፣ ፍቅር እሰጥሃለሁ። የእናት ፍቅር። እንደገና ደግሞ ወንድም የሆነ ዶክተር ዮናታ ይባላል። አዲስ አበባ ነው ያለ። እየመጣ እንዲያይህ በቃ በውስጥ ደውልልሃለሁ። አይዞህ፣ እግዚአብሔር አለ። እግዚአብሔር ቤተሰብ ይሰጣል። እግዚአብሔርም እዚህ ከሮሚዬ ውስጥ እንድትገባ የረዳ እግዚአብሔር ነው። አይዞህ፣ እወድሃለሁ። አሁን ማልቀሱን ትታየው ወንድም። አሁን መለቃቀሱማ ከባድ ነው በጣም። የብዙ ሰው ቁስል መንካት ነው። ተው እግዚአብሔርን እንግዲህ እንደው አይን መውጋት ነው ይባላል። እና ያው ላይ እግዚአብሔር እንዳለ የምታውቀው ባንቺን እና አናቃት ቀይቱን ጥቁርቱን የትኑር አናቃትም። እኔ ካለ ዛሬ አይቻትም ማለት ፎሌ ማለች። እኔ ገብቼም አላውቅም። እኔ የምገባ ሰውም አይደለሁም። እና የምኖረው አሜሪካ ነው፣ ዋሽንግተን ዲሲ። እኔ እንደ እናት በቃ የእናትን ፍቅር እሰጥሃለሁ። በቃ ዋው ባንቺ ታደርገዋለህ አይደል? እንደ ስልኩን ይዘሻል? አዎ ስክሪንሻት ወስጃለሁ። ስራ ስለሆንኩ ነው እየደወልኩ እጠይቅሃለሁ። ምን በላ፣ ምን ደረስክ፣ ምን ተማርክ፣ እንዴት ነው? እናት ለልጇ የምታደርገውን በእግዚአብሔር ስም እናትነትን እኔ እሰጥሃለሁ በህዝብ። ኢየሱስ ክራይስት በጣም ሪስፖንሲብል ነው። ሰዎች እየሰማችሁ ነው አይደል? መድኃኒዓለም መርቋት። 3 እህቶች፣ 2 ወንድም፣ 1 እህት አለ በእኔ በኩል። እሺ አይዞህ። እንደውም ዋሽንግተን ዲሲ ጥሩ ውጤት ካመጣ በዛውም አባቴ ተዘጋጅ። እሺ ይሄ ታሪክ ይቀየራል። መድኃኒዓለም አንተም ነገር ሰው እኔ በህዝቡ ፊት ይጠይቁ። ባንቺ እየደወለችልህ ነው። እኔ እናትህ ነኝ። በቃ በእግዚአብሔር ፊት። እግዚአብሔር ግን አለ። ዋው 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 ዋው! ማን ተሰማ? እየሰማሽ ነው ባንቺዬ? ቴንኪው የኔ መቤት። እግዚአብሔር አለው ይበልሽ። ይኸውልህ እግዚአብሔር የለም ነው አይደል ያልከው? አለ ወይ ብለህ ጥያቄ ጠይቃለህ። ይኸውልህ እግዚአብሔር መኖሩን ዛሬ አንተም እንዳልከው ሮማንና ማስተር አብነት ነው የተጠቆምኩት ብለሃል። አንተም እውነት አለ። እኔም በጣም ጸባይ እንደምታውቀው ሁሉም ቲክቶክ እንደሚያቀኝ ትዕግስተኛ አይደለሁም። ለአንተ ግን ለምን ትዕግስት እንደሰጠኝ አላቅም። እዚህ ሁሉም ያውቁኛል። አይደለም እንዳንተ መጥቶ ዝም በል ሲባል ዝም ማይል የሚቆጣ ሰው እኔ አዳምጬ አላቅም። ግን እግዚአብሔር ምክንያት አለው። ላንተም ዛሬ ሰንበት ነው። ላንተም እግዚአብሔር እንግዲህ ባንቺን በእኛ አመካኝቶ ባንቺን ሰጥቶሃል። ባንቺዬ አደራሽን እንግዲህ ቃልሽን የምጠብቂ